እግዚአብሔር የሙታን አምላክ አይደለም። የሙታን አምላክ ካልሆነ በእሱ አምነው የሞቱ ሰዎች ሙታን አይደሉም። በዓለም መስመር ስናሰምረው ክርስትና ሁልጊዜም ተቃራኒ ሕግ እየሆነብን እንኖራለን። ያገባችሁ ሰዎች ውለዱ፣ እማትወልዱ ከሆነ ደግሞ አታግቡ። ጻድቅ ሲሞት ገዳዮችን ይገዛል፣ ኃጥ ሲገል ግን በገዳዮቹ ይገዛል። አንዳንድ ሰው ይውላችሁ የሆነ ነገር ሰጥቶ ውድ ነው ግን ለአንተ ስል ይቅርብ ሲል ውለታውንም በዚያው እንዳትረሳ ማለት ነው። ዮሐንስ አንገቱ የተቆረጠበት ምክንያት ምን ብሎ ነው? የወንድምህን ሚስት አታገባም ተብሎ ነው። ሶምሶን አዳም ነው፣ ረድኤት ተለይታው ነበረ። ጸጉሩ ስትበቅል ኃይሉ ተመለሰችለት። እመቤታችን ስትወለድ የአዳም ኃይሉ ተመለሰ። እነሆ ዛሬ መቅደስ የለም፣ መስዋዕት የለም፣ ክህነት የለም፣ ትንቢት የለም። አይሁድ ግን ያጭበረብራሉ፣ ገና መሲሁ አልተወለደም ብያሉ። እስጢፋኖስን አይሁድ የገደሉት ክርስቲያን እንዲያንስ ብለው ነው። እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። እግዚአብሔር የሕያዋን እንጂ የሙታን አምላክ ካይደለ በክርስቶስ አምነው የሞቱ ሰዎች ሙታን አይደሉም። በደንብ ልብ ብላችሁ ስሙኝ። እግዚአብሔር የሙታን አምላክ አይደለም። የሙታን አምላክ ካልሆነ በእሱ አምነው የሞቱ ሰዎች ሙታን አይደሉም። ምክንያቱም የእነሱ አምላካቸው ነውና። ሙታን ቢሆኑ ኑሮ አምላካቸው ባልሆነ ነበር። የሙታን አምላክ አይደለምና ለኃጥአን በግድ አምላካቸው ነው፣ ለጻድቃን ግን የግድ የውድ ነው። ስለዚህ የሙታን አምላክ ስላይደለ በእሱ አምነው ያረፉ ቅዱሳን ሕያዋን ናቸው። እሱ ሁልጊዜ በሥራቸው ሁሉ ይከተላቸዋል፣ አድሮባቸው ይኖራል። ቅዱሳን ባረፉበት ጊዜ ሁሉ በዚያ ረድኤቱን ያሳድራልና እግዚአብሔር በስማቸው አድሮ ሥራ ይሠራልና። ስለዚህ ጻድቅ ሙቶም ይፈርዳል። ቃየል የሚገዛ ሳለ ነው፣ አቤል ግን ሙቶም ይገዛል። ቃየል ወንድሙን በእጁ በጉልበቱ የአቤልን ሥጋ ገዛ ገደለ። አቤል ሙቶ ግን ቃየልን እስከ ዘራዝርቱ እስከሚጠፋ ድረስ ሙቶም በነፍስ ይከሰው ነበረ። ለዚህ ነው ቅዱስ ጳውሎስ አቤል ዛሬም ይናገራል ይላል። አቤል ዛሬም ይናገራል። አቤል እኮ ሙቷል። ምን ማለት ነው ታዲያ? አንድ በሰማዕትነት ምስክር ሆኖ ለጽድቅ ለሰማዕትነት ምስክር ሆኖ ይናገራል። አንድም ደግሞ በፍርድ ጠላቶቹን እንደ ቃየል ያሉ ነፍሰ ገዳዮችን ይፈርድባቸዋል። ስለዚህ ቃየል ምንድን ያለው? ጌታ የወንድምህ የአቤል ደም ወደ እኔ ደርሷል አለ። ስለዚህ አንተ ተቅበዝባዥ ትሆናለህ አለው። አቤል ሙቶ ቃየልን ገዛው። ስለዚህ ቃየል ምን ሆነ? ተቅበዝባዥ ሆነ። ምድር አላበቅልለት አለች። ምድር ተቅበዝባዥ ያደረገችው፣ ምድር በሙሉ ተበቀለችው። ልጆቹም እንዳይረቡ ሆኑ፣ በንፍር ውሃም ጠፉ። እሱንም የገዛ ልጁ በድንጋይ ብሎ ገደለው። አቤል ሙቶ ገዳዩን ገዛ። ጻድቅ ሲሞት ይገዛል፣ ገዳዮችን ይገዛቸዋል። አያችሁ፣ ክርስትና እንዲህ ያለ ነው። ከዓለም በተቃራኒ ነው። በዓለም መስመር ስናሰምረው ክርስትና ሁልጊዜም ተቃራኒ ሕግ እየሆነብን እንኖራለን። ክርስትና ሙቶ መግዛት ነው፣ ገሎ መግዛት አይደለም። ጻድቅ ሲሞት ገዳዮችን ይገዛል፣ ኃጥ ሲገል ግን በገዳዮቹ ይገዛል፣ ይቅበዘበዛል ሁልጊዜም። ስለዚህ አቤል ሙቶ ቃየልን ገዛው። አብርሃም ሙቶ ይገዛል፣ ለልጆቹ ርስት አውርሷቸዋል። ለአባታችሁ ለአብርሃም የማልኩለትን ምድር አወርሳችኋለሁ ይላል። ተመልከቱ። እስራኤል ፈርዖንን የገደለው እኮ ሙሴ ብቻ መሰላችሁ? አብርሃም እኮ ነው የገደለው ፈርዖንን። አብርሃም የዚያን ጊዜ አባታችን አብርሃም እኮ የለም። ምን ማለት ይመስላችኋል? አብርሃም በቃል ኪዳኑ ፈርዖንን ገድሎታል። ለምን? ለልጆች ርስት አውርስልሃለሁ ብሎታልና። ስለዚያች ቃል ኪዳን የፈርዖን ትዕቢት ጠፋ። ስለዚያች ቃል ኪዳን ባሕር ተከፈለች። በሙሴ ላይ አድራ ያለችው እግዚአብሔር በአብርሃም ራስ ላይ ያሳድራት የኪዳኑ ኃይል ነበረች። ያች ናት በሙሴ እጅ ሆና ባሕርን ያንቀጠቀጠች፣ የከፈለች፣ ጠላት ያሰጠመች፣ ለወዳጆቹ ርስት ያወረሰች እሷ ናት። ሙሴን ትከተለው የነበረችው ያቺ ረድኤት እኮ የአብርሃም ረድኤት ናት። አብርሃም በልጆቹ በእስራኤል አድሮ አማሌቃውያንን መታ። አብርሃም በልጆቹ በረድኤት የአብርሃም ቃል ኪዳን ማለት ነው። ረድኤቱ አድሮባቸው ባሕር ከፈሉ። የአብርሃም የቃል ኪዳኑ ኃይል ኢያሪኮን አፈረሰች። የአብርሃም የቃል ኪዳኑ ኃይል ከሞተ በኋላ እኮ ነው። ተመልከቱ፣ ርስት አወረሰች። እንዲያው ምን ይላል መሰላችሁ? አብርሃም መጽሐፈ ገነት ምን ይላል? አብርሃም ለልጆቹ ርስት ያወረሰ መጀመሪያ በመቃብር ነው ይላል። በመቃብር ይውላችሁ። ስለዚህ መነኩሴ ሆይ መቃብርን ውደድ ይላል። መቃብርን ውደድ። አብርሃም ርስት ያወረሰ በምንድን ነው አልኳችሁ? በመቃብር። አብርሃም ስደተኛ ነበር። መጀመሪያ ሂዶ እዚያች አካባቢ ምንድን ያለ ሳራ ሙታብኛለችና እንደው ለመቅበሪያ ባካችሁ ስጡኝ አለ። መጀመሪያ አይ ወዳጆቹ ሂዶ ነው ሲለው ምን አለው? አይ በእኔና ባንተ ዘንድ ምንቁም ነገር ነው፣ ዝም ብለህ ቅበር። ዋጋይቱ እንግዲያ ቦታይቱ ውድ ናት፣ 400 ምዝምዝ ወርቅ ታወጣለች እና ውድነቷን ውድ ናት፣ ግን ለአንተ ስል ተወው አለው። በዚያው በብልሃት ምን ነግሮ ነው? ሂሳቡን እየነገረ ማለት ነው። ይሄማ በፈሊጥ ዋጋውን ሲነግረኝ አይደለ ብሎ ዋጋውን ሰጠ። አንዳንድ ሰው ይውላችሁ የሆነ ነገር ሰጥቶ ውድ ነው ግን ለአንተ ስል ይቅርብ ሲል ውለታውንም በዚያው እንዳትረሳ ማለቱ ነው። ከዚያ እንደዚህ ያለና ተመልከቱ ምን አደረገለት? አብርሃም በ400 ምዝምዝ ወርቅ ለሳራ መቃብር ብቻ ገዛ። ለሳራ መቃብር ብቻ። በዚያች መቃብር
ምን ወረሰ? ለልጆቹ ርስት አወረሰ ይላል። አብርሃም በመቃብር ርስት አወረሰ። መጀመሪያ ግን ለሚስቱ መቃብር ብቻ ነበር የገዛ። መነኩሴ በመቃብር ማለት ምን ማለት ነው? ተመልከቱ። መቃብር ውስጥ ደስታ ነው ለቅሶ ነው ያለ? መቃብር ስታዩ ትስቃላችሁ ወይስ እንባችሁ ይመጣል? በእርግጥ አታለቅሱም፣ ማልቀሱን እንደ ወጉና ያልኩኝ እንጂ እንባችሁ ነው የሚመጣው ወይስ ሳቃችሁ ነው የሚመጣው መቃብር ስታዩ? ስለዚህ አብርሃም በመቃብር ለልጆቹ ርስት እንዳወረሰ መነኩሴ ሆይ አንተም ካለቀስክ ለምእመናን መንግሥተ ሰማያትን ታወርሳለህ ነው። መቃብርን ውደድ። መጀመሪያ መቃብር ግዛና በመቃብር አገር ትገዛለህ ያለው በለቅሶ በንስሐ በትህርምት ማለቱ ነው። ስለዚህ አብርሃም ሙቶ ኢያሪኮ ሰዎችን ገዛቸው፣ ግንብ አፈረሰ። አብርሃም ስለ ለአባቶቻችሁ የማልኩላትን ምድር አወርስላችኋለሁ። ሙተው ነበር እኮ ኢያሪኮን ያፈረሱት አባቶቻችን ሙተው ነው ርስት ያወረሱት። የአብርሃም ርስት እስከ ክርስቶስ ድረስ የአብርሃም ቃል ተሻግራ ትጠብቅ ነበረ። ስለዚህ አብርሃም ሙቶ ገዛ። ልበ አምላክ ቅዱስ ዳዊት ሙቶ ይገዛ ነበረ። ልጁ ሰሎሞን በኃጢአት በተሰነካከለ ጊዜ በወደቀ ጊዜ እግዚአብሔር ምንድን ያለው? ሰሎሞን መንግሥትህን ለሁለት እከፍልብሃለሁ፣ ግን ስለ አባትህ ስለ ዳዊት ስል በዘመንህ አላደርገውም አለ። ስለዚህ ምን አደረገ? ቅዱስ ዳዊት ሙቶም የሰሎሞንን መንበር ይጠብቅ ነበር። በምን? በቃል ኪዳን። ሙቶ ያስተዳድራል ቅዱስ ዳዊት። ተቀብሮም ያስተዳድር ነበረ፣ ተቀብሮም ይገዛል ማለት። ስለዚህ ቅዱሳን ከሞቱ በኋላም ይገዛሉ። በረዴትም ያስተዳድራሉ፣ በኃይልም ያስተዳድራሉ። በኃይል ጠላት እየተበቀሉ፣ በረዴት ወዳጆቻቸውን እየጠበቁ ያስተዳድራሉ፣ ይመራሉ ቅዱሳን። ኋላ እንግዲህ ደግሞ ተመልከቱ፣ ከጌታ ዘመን ደረስን። ዮሐንስ መጥምቅ ሙቶ ጠላቶችን ገዝቷቸዋል። አይደለም? ሙቶ ጠላቱን ገዝቷል። ማንን? ፈርዖን ሄሮድስን። ምን አደረገ ሄሮድስ? እንደምታውቁት ታሪኩን ለዘፈን ብሎ የቅዱስ ዮሐንስን አንገት አስቆርጧል። አይደለም? ለዘፈን ብሎ የቅዱስ ዮሐንስ አንገትን አስቆረጠ። ኋላ የዘፈነችለት ያቺ የኃጢአት ሚስቱ ልጅ ሄደችና አይድረስ እኮ ነውና ሄደችና ምን አለችው? ሄሮድስ ራሷ የዘፈነችው ዘፍና ስታበቃ ዘፈንሽ ጥሩ ነው ምን ላድርግልሽ ቢላት የዮሐንስን አንገት ቆርጠህ ስጠኝ አለች። ዮሐንስ አንገቱ የተቆረጠበት ምክንያት ምን ብሎ ነው? የወንድምህን ሚስት አታገባም ተብሎ ነው። ታሪኩን የምታውቁት ሰዎች እንግዲህ ታግሳችሁ ስሙ አይደል? ይሄን ማናውቀው የላ አትበሉ ማለት ነው። ስለዚህ የሚታወቅ ታሪክም አንዳንድ ጊዜ ስሙ። እውነቴን ነው ማለት ነው። እውቀት እኮ ችግር ነው በእውነቱ አይደል? እውቀት ያስታበያል፣ ፍቅር ግን ለዘላለም ይኖራል አለ። ስለዚህ ምን ማለት መሰላችሁ? ስለዚህ ዮሐንስ አንገቱን የተቆረጠ በዚያች ሴት ምክንያት ነው። አስቆርጣ ሲያበቃ እየሮጠች ዳ ምንድን ያለችው? ሄሮድስ የወንድምን ሚስት ልታገባት አይገባም ማለት። ማናት እንደዚህ ያለችው? አብዳ እኮ ነው። ራሷ ያስቆረጠችው ሴት ናት። ፊት ኃጢአት ማሰራት፣ ኋላ ምስጢር ማውጣት ምን የሚለው በሰይፍ በሉልኝ፣ በሰይፍ ተፍጃጁ ማለት ነው። እናቲቱንም መሬት ተከፍታ ዋጠች። ማን ቀረ? ሄሮድስ። ከዚህ በኋላ ንጉሱ ወስዶ አሰረው። ተልቶ ሸቶ የገዛ ስጋውን እየቦጨቀ እየበላ ሞተ። ዮሐንስ ሙቶ ጠላቱን ገዛ። እየበረረም 15 ዓመት እስከ ምድረ አረቢያ ድረስ ወንጌልን አስተማረ። ሄሮድስ ግን ስም አጠራሩ በሙሉ ከምድረ ገጽ ጠፋ ማለት። ስለዚህ ጻድቃን ሙተውም ይፈርዳሉ። ዛሬም የዮሐንስ ስም ቤተክርስቲያን ታንጾለት፣ ገር ተጽፎለት፣ ታቦት ጽላት ተቀርጾለት፣ በዓል ተሰይሞለት፣ ማሕሌት እየተቆመለት፣ ድርሳን ተደርሶለት፣ ገድሉ እየተነበበለት፣ ስግደት እየተሰገደለት አለ። ዛሬም ዮሐንስ ሄሮድሶችን ይገዛል። ሄሮድሶች ግን ዛሬ የሉም፣ ይጠፋል። ሄሮድስ በቃል ኪዳን የወለደው ልጅ የለውም። ዮሐንስ በቃል ኪዳን የወለደው ልጅ ግን ሞልቶታል። ስለዚህ ጻድቃን ሙተው ይገዛሉ። በምስጢር ግን ስትወዱ ጻድቀ ባሕሪ ኢየሱስ ክርስቶስ ሙቶ ሞትንና ዲያብሎስን ይገዛል ነው። ጻድቀ ባሕሪ ክርስቶስ ጻድቃን ሲባሉ በእግዚአብሔር ሕግ ጻድቃን የሆኑ እውነተኞች ማለት እውነተኛ ኑሮ የኖሩ። ክርስቶስ ጻድቅ ሲባል ደግሞ እውነተኛ የባሕሪ አምላክ ማለት ነው። እውነተኛ የባሕሪ አምላክ ጻድቅ ሙቶ ዝንጎችን ይገዛል። ጻድቀ ባሕሪ ክርስቶስ በሞቱ ሞትን ይገላል። ዝንጎች አጋንንትን ይገዛቸዋል። ከሱ የዘነጉትን ዲያብሎስ ልብ የለውም ሁልጊዜ ማለት ነው። ልብ የለውም። አንድ ቀን ክርስቶስ ነግሮት ይረሳዋል። አልዓዛርን ሲያስነሳ ሕይወት ነው ይላል። መልሶ ደግሞ ሩቅ ብሲ ይለዋል ሲደክም እያየ። ያን ልብ የለሽ ሰይጣን ክርስቶስ በሞቱ ሞትን አጠፋ። ዝንጎችን ሙቶ ይገዛል። እንግዲህ ትዝ ይላችሁ እንደሆነ እንደምታስታውሱት በብሉይ ኪዳን ሙተው የገዙ በጣም ብዙዎች ናቸው። ለክርስቶስ አምሳል የሆነ ግን አንድ ሰው ነበረ። ማን ነው? ሶምሶን ነው። ሶምሶን ኃጢአት ድሮ እንደምታውቁት በአንድ እጁ ቤት የሚደረምስ ነው። በአንድ እጁ አንበሳ በጡጫ ብሎ የሚገል ሰው ነው። ኃጢአት ሲሰራ ግን እዚች ላይ ፀጉር ነበረችበት እንደምታውቁት። ያቺ ፀጉር ስትላጭ ኃይሉ ደከመ። ጠላቶቹ አስረው የግንግሪት አስረው ደረቅ ባቄላ እያስፈጩ ዓይኑን አውጥተው በጉጠት ያሰቃዩት ነበረ። ፀጉሩ ስትላጭ የእግዚአብሔር ረድኤት ተለይታው ነበርና ኋላ ፀጉሩ ብቅ አለች። ትንሽ መብቀል ጀመረ። ሲበቅል ምን ያህል ተመልከቱ። ሲበቅል ምንድን ነው መሰላችሁ? ኃይሉ ተመለሰለት። ኋላ ፍልስጤማውያን በሙሉ ሶምሶንን ጥሩት፣ ይስፈን፣ ደስ ይበለን አሉ።
ጠጃቸውን እየጨለጡ ጮማቸውን እየቆረጡ በአደባባይ ከበው ሶምሶን የፍልስጤማውያን መሳለቂያ ሆኖ ከመሃል ላይ ሲመጣ ፈጣሪ ኢየሱስ ክርስቶስ ፈጣሪ እግዚአብሔር ሆይ እኔ ከብርበት ገንበት ብዬ አይደለም ለአሕዛብ መሳለቂያ እንዳልሆን ኃይሌን መልስልኝና አብረህ ግደለኝ። ኃይሉን እግዚአብሔር መለሰለት። ምሰሶውን አስዙኛልና የሚመራውን ለዘፈን የሚመራውን ምሰሶውን አስዘው ነቅ ሲያደርገው ድርምስ ብሎ ጠላቶቹን ፈጃቸው። የሚገርማችሁ ሶምሶን በቁሙ ከገደላቸው ሙቶ የገደላቸው ይበዛሉ። ያችን ጠጉር እመቤታችን ናት ይላል አባ ጊዮርጊስ። ሶምሶን አዳም ነው፣ ረድኤት ተለይታው ነበረ። ጸጉሩ ስትበቅል ኃይሉ ተመለሰችለት። እመቤታችን ስትወለድ የአዳም ኃይሉ ተመለሰ ይላል። ኃይል የመለሰች እመቤታችን ናት። ለሁላችንም ኃይላችንን ትመልስልን። ሁላችንም ደክመናል በእውነቱ። ለዚህ ነው ዲያቆኑ ሲጸልይ ወላዲተ አምላክ ስፈጠር የነበረኝን ውበት መልሽልኝ፣ በኃጢአት ጎስቁያለሁና ያንን ውበቴን ረዴቴን መልሽልኝ የሚላት ስለዚህ ነው። ስለዚህ ያ ሶምሶን የተባለ ደግሞ በሁለት ስለሚያስተረጉም አንድ ክርስቶስ ነው። ሶምሶን ሲሞት በቁሙ ከገደላቸው ሲሞት በሞቱ የገደላቸው ይበዛሉ። ክርስቶስም በስጋ ሳለ ካወጣቸው አጋንንት በሞቱ የቀጠቀጣቸው ይበዛሉ። ዲያብሎስን እስከ ወዲያኛው ቀጥቅጦ ያጠፋው በሞቱ ስለሆነ ክርስቶስ ሙቶ አጋንንትን ገዛ። ክርስቶስ ሙቶ አጋንንትን ገደለ። በሞቱ የሚገድል ከክርስቶስ በቀር የለምና ጻድቀ ባሕሪ ክርስቶስ በሞቱ ሞቱን ይገላል። በሞቱ ሞትን ያጠፋልን እግዚአብሔር የተመሰገነ ይሁን። እሱ ያደረባቸው ቅዱሳን ደግሞ እንዲሁ እሱን እኔን ምሰሉ ብሏቸዋልና በሥራ ስለመሰሉት በኃይል ይመስሉታል። በሥራ መስለውታል። እሱን መስለው ይሞታሉ። እሱን መስለው ስለሞቱ የእሱ ሞት ጠላት እንዳጠፋ የሰማዕታት ሞት ደግሞ ጠላቶቻቸውን ይበቀላል። የሰማዕታት ሞት እሱ ገዳዮችን እንዳጠፋቸው እንዲሰቀል ያደረገውን የመከረውን ጋኔን በመስቀሉ ቀጥቅጧል። እንዲሰቀል ያደረገውን ሞት በሞቱ ቀጥቅጧል። ሰቃዮቹ ደግሞ ስላልተመለሱ በሌላ ንጉሥ ቀጥቅጧቸዋል። መቅደሳችሁ ምድረ በዳ ይሆናል ብሎ ነበር። አይሁድን በ70 ዓመተ ምህረት ተማርከው ተበትነው እንዲዘሩ አድርጓቸዋል። እነሆ ዛሬ መቅደስ የለም፣ መስዋዕት የለም፣ ክህነት የለም፣ ትንቢት የለም። አይሁድ ግን ያጭበረብራሉ፣ ገና መሲሁ አልተወለደም እያሉ። እንዲያውም ማቴዎስ 23 ላይ ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደና በደብረ ዘይት ተቀመጠ ይላል። በምኩራብ ሲያስተምር አልሰሙትም ነበረ። ይህንን ቅዱስ ቄርሎስ ሲተረጉም ምንድን ነው የሚለው? ክርስቶስ ከአይሁድ መቅደስ ሲወጣ 3 ነገር ይዞባቸው ወጣ። 1 ትንቢት፣ 2 ክህነት፣ 3ኛ መንግስት ይዞባቸው ወጣ ይላል። የትንቢት ባለቤት ነውና ትንቢቱን ስላልተቀበሉት የተፈጸሙት ስላልተቀበሉ ነቢይ የላቸውም። አሁን ዛሬ አይሁድ ነቢይ የላቸውም። የካህናት ሿሚ ፈጣሪ አክባሪ እሱ ነውና ሊቀ ካህናት እሱን ስላልተቀበሉት ዛሬ ክህነታቸው የለም፣ መስዋዕትም የለም። ታቦቷንም አስቀድሞ ወደ ኢትዮጵያ አምጥቷታል። ከዚያሳ ተመልከቱ፣ መንግስቱ ዘላለም የሆነ ሰያሜ ነገስቱን ነገስታትን የሚሾመውን ንጉሥ ስላልተቀበሉት ንጉሠ ነገስቱን መንግስት አጥፍቶባቸዋል። የግድ ንጉሥ አላቸው እንጂ ተቀብቶ የሚነግስ በእግዚአብሔር ፈቃድ የነገሰ የዳዊት መንግስቱ ዛሬ የላቸውም። እነዚህን አስወሰዳቸው። መቅደሱንም በ70 ዓመተ ምህረት አፈረሰ። አይሁድንም ለባርነት ከ1800 ዓመት በላይ ተቀጥቅጠው እንዲገዙ አድርጋቸዋል። ክርስቶስ ሙቶ ጠላቶችንም ተበቅሏል፣ ወዳጆችንም አክብሯል፣ አጋንንትንም አጥፍቷል፣ ሞትንም አጥፍቷል። እኛም እየሞትን እንድንገዛ ስልጣን የሰጠን እግዚአብሔር የተመሰገነ ይሁን። በኋላስ በሐዋርያት አድሮ ተመልከቱ፣ አጋንንትን ተበቀላቸው፣ ጣዖታትን አፈረሰ። ሙቶ ነው፣ እሱ እኮ ሙቷል፣ ተነስቷል። ግን እሱ ከሞተ በኋላ የእሱ ሐዋርያት አጋንንትን ድል ነሱ፣ ሞትን ድል ነሱ። ምን ማለት ነው? ቢሞት ያነሱበታል፣ ቢያም ይፈውሱበታል፣ ቢያመነፍቅ ያስተምሩበታል፣ ቢያስክድ ያሳምኑበታል፣ ቢያርቅ ያቀርቡበታል። እና ተመልከቱ፣ ቅዱሳን ሐዋርያት የክርስቶስን ጠላቶች አጠፉ። ሙቶ በሐዋርያት ገዛ። ሐዋርያት ሙተው ደግሞ ጠላቶቻቸውን ገዙ። በቃል ኪዳን፣ በክህነት፣ በመስዋዕት፣ በትምህርት በእነዚህ ሲገዙ ኖሩ። ከዘመነ ሰማዕታት ደረስን። ሌሎቹ ሰማዕታትም እንደዚሁ ሙተው ገዙ። ሰማዕትነት የጀመረው ከእስጢፋኖስ ነው። እስጢፋኖስ ምንድን ያደረገ? እስጢፋኖስን አይሁድ የገደሉት ክርስቲያን እንዲያንስ ብለው ነው። እሱ አብነት እየሆነ እያስተማረ ስላስቸገረ እሱን እንግደልና ክርስቲያን እናጥፋ ብለው ገደሉት። እስጢፋኖስን በድንጋይ ወግረው ሲገሉት ተመልከቱ። ክርስቲያኖች በመላው ዓለም ተበተኑ። በጳንጦስ፣ በገላትያ፣ በቀጰዶቅያ በሌሎችም ሀገሮች ተበተኑ። እነዚያ የተበተኑት በየሀገሩ እያስተማሩ ክርስትናን አስፋፉ ማለት ነው። እስጢፋኖስ ሙቶ አይሁድን ገዛቸው፣ ክርስትናን አስፋፋ። ከዘመነ ሰማዕታት ደረስን። ከሰማዕታት አንዱ መርቆሬዎስ ነው። እዚህ ለመድረስ ነው። ቅዱስ መርቆሬዎስ ነው። አባቱ ኖህ ይባላል፣ እናቱ ታቦት ትባላለች። በኋላ ስማቸው ክርስቲያን ሲሆኑ ያገኙት ስም ነው። በሮም ተወልዶ ያደገ ነው። አባቱ እና አያቱ አውሬ አዳኞች ናቸው። አውሬ እያደኑ
የሚበላውን ይበላሉ፣ የማይበላውን አይበሉም። እያደኑ ሲኖሩ አንድ ቀን ገጸ ከለባት የሚባሉ በጣም ኃያላን አራዊትን አገኙ። እኒህ ጥርሳቸው ከአንበሳ ይልቅ የሚበልጥ ግርማቸው የሚያስፈራ የሁሉንም አራዊት ስልጣን ወይም ጉልበት አካተው የያዙ ናቸው። እንደ ዘንዶ ይነድፋሉ፣ እንደ አንበሳ ይሰብራሉ፣ እንደ ነምር ይወጋሉ፣ እንደ ሌላውም ሁሉ ስልጣን አላቸው። ኃይለኞች ናቸው፣ ግን የሰው ዘር ናቸው። በነገራችሁ ላይ ሰው ዘር ናቸው። የሰው ዘር መሆናቸው በምን እንደሚታወቀው የሰው ዘር ያልሆነ ሰው ክርስትናን አያገኝም፣ ተጠምቀዋል ኋላ። ስለዚህ ሰዎች ናቸው። ጥምቀት የተሰጠች ደግሞ ለሰው ዘር ነው። በምን ምክንያት እንዲያለ ፍጥረት እንዲያለ ፊት እንደሰጣቸው እግዚአብሔር ያውቃል። ፊታቸው የውሻ ነው የሚመስል፣ ጆሮአቸውም የውሻ ነው። እንዲያው ነው እነዚያን አራዊት አገኙ። የቅዱስ መርቆሬዎስን አያት ሰብረው ገደሉት። የቅዱስ መርቆሬዎስ አባት ቀረ። እሱንም ሰብረን እንገላለን ሲሉ መልአከ እግዚአብሔር መጣ። ተው እንዳትነኩ፣ ከዚህ ሰውዬ ቡሩክ ዘር ይወጣልና አላቸው። እንዳትነኩት አላቸው። ኋላ ግርማቸውን አጠፋው፣ ገራም አደረጋቸው፣ አገረማቸው፣ የዋህ አደረጋቸው። ደጎች ሆኑ። አውሬነታቸው ለቀቃቸው። የእኛንም አውሬነት ያስለቅቅልን እግዚአብሔር። አውሬነታቸው ለቀቃቸውና ከዚያ በኋላ ለቅዱስ መርቆሬዎስ አባት ሰገዱለት፣ እጅ ነሱት። አያችሁ፣ ቅዱስ መርቆሬዎስ ሳይወለድ አባቱን ከመከራ ጠብቋል። ይውላችሁ ልጅ እኮ ይውላችሁ ደግ ልጅ ገና ሳይወለድም ስለሱ ብላችሁ እንዳገሉት ይባላል። ልጅ የሚጠቅመው ስለዚህ ነው። ድንግል ማርያም እኮ ገና ሳትወለድ ነቢያትን ትጠብቃቸው ነበረ። ቅዱሳን ነቢያት ከመከራ የሚያመልጡት ድንግል ማርያምን ስለሚወልዱ ነው። ኋላ እሷ ከነሱ ስለምትወለድ ከመቅሰፍት ያመልጡ ነበረ። ዘር ሳይተኩ እንዳይሞቱ የሚያደርጋቸው ይስሐቅን ከሰይፍ ያዳነው ለምንድን ነው? እመቤታችን እንዲወልድ የእመቤታችን ዘር ወልዶ እንዲሞት ስለፈለገ ነው። እና ጥሩ ልጅ ከወለዳችሁ ነው የኔ መልእክት። ጥሩ ልጅ ከወለዳችሁ የጸነሳችሁት ሴቶች ስትጸንሱ በደንብ መጸለይ ያለባችሁ። በስርዓት ሕግ ሳታፈርሱ ልጅ ከጸንሳችሁ የጸነሳችሁት ልጅ ከመከራ ይጠብቃችኋል። ጥበበኛ ልጅ ጥበብ ሥጋዊ ጥበብ መንፈሳዊን ያጸና ልጅ በሰው ዘንድ ማሳደግ እንደገሌ ነው እንጂ ብሎ ያስመሰግናል። በእግዚአብሔር ዘንድ ደግሞ ልጆቻችሁን ሰርታችሁ ቀጥታችሁ አሳድጋችኋል ተብሎ ደግሞ በዚያ ያስመሰግናል። ክፉ ልጅ ግን በሰው ዘንድም ያስረግማል፣ በእግዚአብሔር ዘንድም ያስረግማል። እና ልጅ ያጸድቃል ነው። ልጅ ዝም ብሎ በአጋጣሚ የትዳር የግድ ነገር ስለሆነ የምትወልዱ እንዳይመስላችሁ። ልጅን አክብራችሁ ያዙ። ልጅ ትልቅ ነገር ነው። ያገባችሁ ሰዎች ውለዱ። እማትወልዱ ከሆነ ደግሞ አታግቡ። እኔ እውነቴን ነው። የማይወልድ ሰው ማግባት የለበትም፣ መውለድ አለባችሁ። ስለዚህ ልጅ ያጸድቃል። አዳምን ያጸደቀችው ልጁ ማርያም አይደለችም? እመቤታችን እሷ እኳ ናት ያጸደቀችው። መውለድ ያጸድቃል። ይውላችሁ መውለድ ያጸድቃል። እመቤታችን አዳም ወለደ፣ እመቤታችን ክርስቶስን ወለደችና አጸደቀችው ማለት እኮ ነው። እናንተ ባይሆንላችሁ ጥሩ ልጅ ብትወልዱ እኮ ያጸድቃችኋል። የአንድ ሰው ነበረ፣ እንዲያውም ይገርማችኋል። ክፉ ሰው ነው፣ ኃጢአተኛ ነው። ኋላሳ ሞተ፣ ሲኦል ገባ። ልጁ ምን ይሆንለታል? ጳጳስ ሆነ። ኋላ ሲጸልይ አባቴን ማርልኝ ሲል በሦስት ወሩ አባቱ በራእይ ተገልጦ እስተ ጉልበቱ ድረስ እሳት ውጦ ተዚያ በላይ ደህና ሆኖ አየው። ይቅርታ አንገቱ ብቅ ብሎ ከደረቱ እሳት ውጦ ታየው። ምን አለው መስላችሁ? በራእይ ልጄ የምትሰራት ስራ እየጠቀመችኝ ናትና አታቋርጥብኝ አለ። ጸልይልኝ፣ ዘክርልኝ ማለት ነው። ልጅ በምድር ሆኖ ሲጸልይ አባትን እናትን ነፃ ያወጣል። ልጅ መጽደቂያ ነው። ተንከባክባችሁ ተጠንቅቃችሁ አጸዱ። እንደ በሬ ዝም ብሎ እያበሉ ማሳደግ አይደለም። እየመከሩ እያስቀደሱ እያስተማሩ ማሳደግ ነው። እና ልጅ ያጸድቃል። ልጅ ለማጽደቁ ሌላ ማስረጃ ሳያስፈልግ ክርስቶስ የዳዊት ልጅ ነው፣ ዳዊትን አጸደቀ። የአብርሃም ልጅ ነው፣ አብርሃምን አጸደቀ። ይኸው የኮነ የታወቀ ነው። የአዳም ልጅ ነው፣ አዳምን አጸደቀ። ልጅ ያጸድቃል። ስለዚህ ለቅዱስ መርቆሬዎስ ብሎ አባቱን ከመቅሰፍታ አዳነው። የቅዱሳን ጥላቸው ረጅም ነው። አንዳንዱ ዛፍ አለ አይገርማችሁ? ቅዱስ ዳዊት ሲዘምር ምን አለ መሰላችሁ? ትልቅ የሊባኖስን ዝግባ ተከልክ አለ። ከዚያ ሊባን ከዝግባው ስር ምን ይራባላል? ወፎች ይዋለዳሉ አለ። ይኸውላችሁ ትልቅ ዘግባ ተብሎ የተጠራው እንደ መርቆሬዎስ ያለው እንደ አብርሃም ያለው ነው። ከዚያ ወፎች ይዋለዳሉ የተባልን እኛ እኮ ነን። ትልቅ ዛፍ ጥሩ ነው፣ ጥራው ርዘም ሚልና ከስሩ ያልደረሱትን ሁሉ ገና ከዚያ ወዲያ ከፀሐይ ይጠብቃቸዋል። ቅዱስ መርቆሬዎስ ገና ሳይወለድ በጥላው አባቱን ጠበቀው፣ እኛንም ይጠብቀን። ቅዱሳን ረድኤታቸው ረጅም ነው። ከዚህ እስከ ሰማይ ይደርሳል፣ ጽንፍ እስከ ጽንፍ ይደርሳል። እግዚአብሔር እኮ ቅዱስ ክርስቶስ ሰምራን ክንፍ አበቀለና እስቲ ክንፍሽን ዘርጊው ይላል። ክንፏ ከምስራቅ እስከ ምዕራብ ድረስ ደረሰ ይላል። አሁን እንደዚህ ያለ ክንፍ አብቅሎ እንዳይመስላችሁ እዚህ ላይ ብቅል የሚል ቃል ኪዳኗ ነው። አያችሁ፣ ቃል ኪዳኗ በምድር ያለውን ሰው ሁሉ መሸፈን ይችላል፣ ማጽደቅ ይችላል፣ መሰብሰብ ይችላል ነው። ቅዱስ መርቆሬዎስ አባቱን ጠበቀው። እነዚያን አራዊት ከቤት ወሰዳቸው። ተሰማ ቅዱስ መርቆሬዎስ ተወለደ። እየተንከባከቡ እያገዙ ይውላችሁ እግዚአብሔር ሲል እኮ ዘንዶውም ተገዛ፣ ነምሩም ተገዛ፣ አውሬውም ተገዛ። ዛሬም እንደነዚያ ገጸ ከለባት ሆነው ሰው የሚገሉትን
ሰው የሚያርዱትን፣ ሰው የሚቆራርጡትን፣ ሰው የሚበሉትን፣ ሰውን መብላት እኮ ነው። እነዚህን አውሬዎች ሁሉ እግዚአብሔር ልብ ይስጥልን። ቅዱስ መርቆሬዎስ ከዛሬ ጀምሮ ቅዱስ መርቆሬዎስ አውሬዎችን ሰው ያደረገ አምላክ ነውና በኢትዮጵያ ያሉትን አውሬዎች ሁሉ ልባቸውን ይመልስልን። አውሬ የመለሰ ነው። መርቆሬዎስ አውሬ መልሷል። አውሬ ጎረቤት ካላችሁ መርቆሬዎስ ልብ ስጠው በሉ፣ ይመልስላችኋል። አውሬ ሚስት ብትኖራችሁ እውነቴን ነው ጸልዩላት፣ ሰው አርጋት በሉ። አውሬ ባል ያላችሁ፣ አውሬ ልጅ ያላችሁ፣ አውሬ ዘመድ ያላችሁ፣ አውሬ የቢሮ አለቃ ያላችሁ ካላችሁ ልብ ስጠው በሉ። አውሬ ይመልሳል። መርቆሬዎስ ማምላክን እንደ አውሬ ሰይፍ ይዞ እየሮጠ የመጣውን መርቆሬዎስ 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 ብትሉት አውሬነቱ ይለቀዋል። አሁን እዚህ ውስጥ ያላችሁት ሁሉ አውሬነታችሁን ያስለቅቅላችሁ፣ የኔንም ያስለቅቅልኝ እንዳለ ይኖራል። እሱ ሳይጠፋም ሞልቶ ይሆናል። በዚህ ቅዱስ መርቆሬዎስ ሰው ያርገን።